ሰላም ፋሚሊዎች እንዴት ናችሁልኝ? ሁሉ አማን ሁሉ ሰላም ባላችሁበት ክብራችሁ ይስፋልኝ አለሁኝ። እኔም እና ዛሬ እንግዲህ እስቲ ወደ ገጠር ልወጣ ነው። ወጣ ብዬ ቤተሰብ ልጠይቅ ነው። ከከተማ ውጭ ነው እና አብረን እንዋል ልላችሁ ነው። እናም በመጀመሪያም የዩቲዩብ ቻናል ሰብስክራይብ እያደረጋችሁ አብራችሁኝ ቆዩ፣ ሼር አድርጉልኝ። እና ዛሬ እስኪ ከወልዲያ ወደ መቻሬ ነው የሚሄደው። መቻሬ ቤተሰቦች አሉኝ እና እነሱ ጋር አብሬ ይለዋል። እንግዲህ ቤተሰቦቼ ይኸው ጉዞ ጀምር ያለውኝ ታክሲ ይዤ እስከ ተወሰነ መንገድ ድረስ እንግዲህ በታክሲ ነው የሚሄደው። ከዛ ደግሞ የእግር መንገድ ያለው እስኪ እና አብረን እንሆን። አሁን ጀምረናል። ቅርብ ነው። እስከ ትንሽ በታክሲ ብዬ ነው እና እንደምታዩት ደግሞ አይሄድም። በቃ እዚህ ድረስ ነው መጨረሻው እና ከዚህ በኋላ ክልክል ነው፣ መሄድ አይቻልም እንጂ መንገድ አለው ያስኬዳል። በደንብ ክልክል ስለሆነ ነው። ፀሐይ ሆነብኝ፣ ስራ ስለነበረኝ አርፍጃለሁኝ። ግን እኔ ደስ የወደድኩት ነገር በቃ መንገዱ የሚገርማችሁ ተስተካክሏል። እንደ ድሮ አይደለም። ድሮ በጣም ብዙ ነገር ነበረው እና ብቻ አሪፍ ነው፣ ተመችቶኛል። እኔ በጣም ጸጥ ያለ ነው። ታውቃላችሁ ፀሐይ ነው ሲያስፈራ ማለት ነው። እንግዲህ የተወሰነ ደቂቃዎች በእግሬ ነው የሚሄደው። ተመልካቾቼ አብራችሁን ቆዩ እና እንደምታዩት ስቴዲየም ነን። ያው ረጅም ነው በእግርም ስለሆነ ታውቃላችሁ ሰፊ ነው ስቴዲየሙ። የሚገርማችሁ በጣም ነው ያማረበት ስቴዲየሙ። ወልዲያ ስቴዲየም ይሄን ይመስላል። ሻህ አላሙዲ ስቴዲየም ዝናብ ምናምን ስላለ አሁን አየሩ በደንብ ደስ ይላል። ሜዳው ውስጡ ምናምን የሚገርም ነው። እንደዚህ ስትሆኑ ደግሞ ኮሎጎታ የሚባለው ሰፈር ይታያል። እነዚህ አሻግራችሁ ወደ ዘማዱ እንደምታዩት ነው ያ ማለት ነው። እና በጣም አድካሚ ነው ፀሐዩ ማለት ነው። ፀሐዩ ነው መንገዱ ርቆ ሳይሆን ፀሐዩ በጣም ነው የሚያደክመው። እዚህ ጋር ሆቴል አለ ታውቁት፣ መዝናናት ምናምን ይቻላል። በጣም ግሪን ነው። ቀዝቀዝ ያለ ቦታ ነው እዚህ አካባቢ። የምር ፀሐይ ነው ግን አሁን ይኸው ቀዝቀዝ ይላል። ደስ የሚል ቦታ ነው። ግሪን ነው ቦታ። መቻሬ ይሄን ይመስላል ስንጀምረው። ግን ረጅም ጉዞ ነው ያለን እንደምታዩት። የወደፊት ዋና ከተማ የሚሄድበት ቦታ ነው። እንግዲህ እንደ ፈጣሪ ፍቃድ የአፍሪካ ዋንጫ የሚዘጋጅ ከሆነ ኢትዮጵያ ውስጥ አንዱ እንግዲህ ሻህ አላሙዲ ስቴዲየም ይሆናል። እንግዲህ ጨዋታዎችን የሚያካሂደው ትንሽ አሁን በእርግጥ ጉዳት ደርሶበታል፣ ግን ቢሆንም እንደዚህም ብሎ በጣም አሪፍ ነው። ጥገና ተደርጎለት ወደ ስራ ይገባ ይሆናል። በጣም ጥሩ ነው። ይህን ይመስላል። ያው እንደምታዩት እንግዲህ ኦልሞስት አሁን ትንሽ መንገድ ነች የቀረችኝ ወደ ታክሲ ቦታ ለመሄድ ማለት ነው። ታክሲ ሊስት ትንሽ ነው የቀረኝ። ስቴዲየምን አልፍ ያለሁኝ እንደምታዩት ስቴዲየምና ከኋላ ይኸው እንደምታዩት ነው። እና ይኸው የመጣሁት መንገድ ባሳያችሁ ይሄን ይመስላል። ከኋላ እንደምታዩት በጣም ርቋል መልካቾቼ። እስቲ ፀሐይ ነው እንደምታዩት። በጣም አኮሳትሮኛል፣ በጣም ኮስታራ አድርጎኛል። ፀሐይ ነው ምንም ማድረግ አይቻልም እንግዲህ
በጧት ቢሆን የተሻለ ነበር። ካልሆነ ወይንም ወደ ማታ አካባቢ መሄድ ይሻላል። አሁን በጣም ፀሐይ ነው። በጣም እንደምታዩት ጥላውን ለመሄድ እየሞከርኩ ነው እና የእግር መንገዴን እንግዲህ ጨርሼ አሁን ታክሲ ደርሻለሁኝ። ይታያሉ። እነዚህ ናቸው፣ ባጃጅ ናቸው። አሁን ደርሻለሁ። ታክሲው ጋር ባጃጅ ነው እንግዲህ ባጃጅ ነው የምንሄደው። እዛው ድረስ አሁን መሄድ እንችላለን ማለት ነው። መሀል ላይ መሄድ ስለማይቻል ነው በእግር የመጣንበት። ተከልክሎ ነው ላልተወሰነ ጊዜ እና አሁን ታክሲን ይዤ እንግዲህ ወደ መቻሬ ነው ማለት ነው የሚሄደው። ከዚህ በኋላ ያለው ታክሲ ነው እና ታክሲ አግኝቼ በታክሲ ጀምር ያለው ጉዞዬ እና አብረን በትንሹ መቻሬ ምን ይመስላል፣ መንገዱም ሆነ ሁሉ ነገር ምን ይመስላል የሚለውን አብረን እንየው። ትንሽ ረጅም ጊዜ ሆኖኛል። ይሄኛው መብራት ኃይል ነው። በጣም ትልቅዬ እየተሰራ ያለው ፕሮጀክት እና በጣም የወደፊት ተስፋችን ማለት ይቻላል ይሄ ነው እና አሁን ትንሽ ነው የቀረን ደርሰና ማለት ይቻላል። መንገድ ነው የቀረው። ተመልካቾቼ ይኸው እንግዲህ ደርሻለሁ፣ ወርጃለሁ ከታክሲ። ይሄ ደግሞ ውሃ ልማት ነው። ትንሽ ነው የቀረኝ ቤት ልደርስ ማለት ነው። እንግዲህ ያቶች ጋር ይገርማችሁ ይሄ ውሃ ሲወጣ በጣም ትንሽዬ ነበርኩ፣ በጣም ጩጬ ነበርኩ። አሁን ይኸው ከስንት አመት በኋላ ማለት ነው እንግዲህ እንዳልኳችሁ ይሄ ውሃ ሲወጣ በጣም ህፃን ነበርኩኝ። እንግዲህ ከስንት አመት በኋላ እንደዚህ ለአካባቢውም አገልግሎት መስጠት እየጀመረው ምናምን ይባላል። እስካሁን ግን ለዩታው መቻሪያ ምንም መቻሪ እንግዲህ ይሄን ይመስላል። ይኸውና የአያቶቼ ቤት ታያችኋል። ያ ማለት ነው ትንሽ ነው የቀረኝ እና እዚህ ደግሞ በጣም ጥላ ፀሐይ ምናምን የለም፣ ደመና ነው። የሆነ የዝናብ እንትን ነገር ነው። ዝናብ ይዘንብ ነው መሰለኝ አላውቅም። ብቻ ቀዝቀዝ ያለ ነው፣ ደስ ይላል። በጣም አሪፍ ነው። እዚህ ታዩት ብቻዬን ነኝ። የሚገርመው ጸጥ ያለ ነው። ለምን እንደሆነ አላወኩም። ሰው የለም እንዴ? ገርማችሁ እንዴ? ውሻ አድርጓል። አንተ ቡና እየጠጣህ ነው? እንዴት ናችሁ? እንዴ እንዴት ነሽ? ሰላም ነው? ቡና እየጠጣችሁ ነው? እጃችሁን አማን ነው? ሮሲ እንዴት ነህ? እዚህ ገበሬ አታይም መሲ ያረስኩ ጥሩ ላይ ናችሁ? የት አለ እኮ በጣም ህፃን ነበር። በጣም ዘይት ገዝቼልሻለሁ ይለኛል ስትይ ይሄውና እንግዲህ በሀገራችን ደግሞ ደስ የሚል ቡና ከቡና ያው የቡና ቁርስ ነው የሚባለው። ሽምብራ ተቆልቶልን ቆሎ እየበላን ነበር። ያው ጠላ ብቻ ነው የሌለው እንግዲህ በአጋጣሚ የሆነ እድሌ ነው። ቆሎ እየበላን ነበር። እዚህ ተሰባስበን ቁጭ ብለን ነበረ። ሁላችንም ነበር። በጣም ወሬ ይዘን ነበርና አልተመቸኝም ነበር ለመቀረጽ እና እንደምታዩት ይሄን ይመስላል። አያቶችም ግቢ ይሄኛው ቤት እዚህ ላይ ያለው በጣም ሰፊ እርሻ መሬት አለ። እንግዲህ ኑሯችንን ወደፊት ያው እዚህ ማድረጋችን የማይቀር ነው። ደስ የሚል አየር ነው ደግሞ በእውነት ዛሬ እንደጠበቅኩት አይደለም። ዝናባማ ነገር ነው፣ አየር ነው። በጣም ደስ ይላል። በጣም ቆይ ሁሉ የሚል መንፈስ ነው በውስጥ ያለው። በቃ አቲር ነገር ድሮ የልጅነት ውስጥ ያለባችሁ ታውቁታላችሁ ባደጋችሁበት እና አሁንም እኔ ላይ የፈጠረው ያ ስሜት ነው። ብቆይና ብከርም ምን ያክል ደስ ባለኝ ነበር። ኢቨን ሁሉ እዚህ ሆነ ስራ ኑሮኝ እዚህ ራሱ ብሰራ በእውነት በጣም ደስ ይለኝ ነበር። እንግዲህ እንደ ፈጣሪ ፍቃድ ያው ወደፊት አይቀርም
ኑሯችንን እዚህ የምናደርግ ይሆናል ነገሮች ሲስተካከሉ። እዚሁ መስመር ዳር ስለሆነ ቅርብ ነው፣ ለወልዲያ በጣም ቅርብ ነው። ብቻ ፈጣሪ ሁሉን ነገር በጊዜው ያሳካው እና አሁን በጣም ደስ የሚል ቆይታ ነበረኝ። አሁን ወደ ቤት ልመለስ ነው። ያው ታክሲ እስኪይዝ ምናምን ስለሚመሽ ከመምሸቱ ትንሽ ቀደም ብዬ ወጣልኩኝ። ታክሲ ልጠብቅ ነው እና ቻው ብያቸው ተሰናብቻቸዋለሁ። ያው በየጊዜው ስለማንገናኝ በየቀኑ እኔ ጋር ራሱ መጥተው እኔም ስራ ስለሆንኩኝ አላገኛቸውም ሁሉ እና እንደዚህ ደግሞ ሄዳችሁ ምናምን ስትጠይቋቸው በጣም ደስ ይላቸዋል። የተለየ ስሜት ያለው እና ታውቃላችሁ አያቶች ደግሞ ምን ያክል እንደሆኑ አያቶች ጋር ያደገ ሰው ያውቀዋል። እና ለዛ ነው ደስ ይላቸዋል፣ እነሱም ደስ ይላሉ። ከምንም በላይ የሚፈልጉት በቃ ምንም ነገር አታድርጉ፣ በቃ ሄዳችሁ ስትጠይቋቸው በጣም ደስ ይላቸዋል። በእውነት ሲያዩአችሁ በጣም ውስጣቸው ከምንም በላይ ይደሰታል፣ ምንም ባያገኙም ማለት ነው። እና ለዛ ነው እስቲ አሁን ታክሲ ልንጠብቅ ነው። ቁመን የተወሰነ ደቂቃ መጠበቃችን የማይቀር ነው። አብረን እንቆይ ተመልካቾቼ። አስፋልቱ እዚህ ደርሰናል። እንግዲህ ቁመን መጠበቅ ነው። እዚህ ጋር ቁመን እንጠብቅና ባጃጅ እስኪመጣ ድረስ ያው በዚህ ነው መንገዱ። በዚህ ቀና ብለን ነው የምንሄደው። ያው እና እዛ ጋር ታክሲ መጥቷል። እንግዲህ እስኪ እሺ ካለኝ ካልሞላ በሱ ምን ሄድ ይሆናል ማለት ነው። ያው ቦታ የለኝም ማለት ቦታ ስለሌለው እንግዲህ መቆየታችን ግድ ነው። እዚህ ሰዎቼ ይኸው አንድ ነገር ሳላሳያችሁ አልሄድምና ይኸው ያማዶ ፊት ለፊት ይታያችኋል። የሆነ ቤት ብዛት ያለው ቤት ይታያል ብዬ አስባለሁ። ያ አማዬ የሚባለው ሰፈር ያ ነው እና ምሪት ነው ከተማ። በቃ ወዲ ከተማ በሉት ሁሉ ነገር አለ፣ መብራት አለ፣ ውሃ አለ። ከከተማ ወጣ ብላችሁ መኖር የምትፈልጉ እዛ መኖር ይቻላል። በጣም አሪፍ ነው። ያው እና እንደምታዩት ዋህር እንግዲህ በድጋሚ እዛኛው ጋር እየመጣ ነው ታክሲ። ከያዘን እስኪ በሱ እንሞክራለን። ምንም ዛሬ እድሌ አይደለም፣ ያው መቆየታችን ግድ ነው ተመልካቾች። ረጅም ሰዓት የሚያቆየኝ ይመስላል። እስኪ እና በድጋሚ ያው እንግዲህ ስቴዲየምን እያሳየኋችሁ ነው። ተመልሻለሁ ማለት ነው። ከታክሲ ወረጄ ስቴዲየም አካባቢ ደርሻለሁ በድጋሚ። ያው ስቴዲየማችንን አሁን እስኪ በደንብ ላሳያችሁ። ይህን ይመስላል በርቀት እንደምታዩት። በጣም ጽድት ፍክት ያለ ነው። አገልግሎቱ ላይ ቢሆን በጣም ደስ ይለን ነበር። እኛም ቆይን እዚህ ገብተን ከተዝናናን ብዙ ነገር ካሳለፍን ብቻ እስኪ እንደ ፍቃድ ወደፊት በሚለው አሁን ታክሲ ድጋሚ ታክሲ ያው ወደ ቤት እየሄድኩ ነው ማለት ነው። በጣም ጥሩ ቆይታ ነበረኝ እና ቤተሰቦቼ በጣም አመሰግናለሁ አብራችሁኝ ስለሆናችሁ፣ ይሄን ስላዳመጣችሁኝ እና በሚቀጥለውም ሌላ ቪዲዮ ይዤ እመጣለሁኝ። እስኪ ሌላ ሀገር እንሄዳለን እና ማትረሱት ነገር ነው ሰብስክራይብ፣ በቃ በእናታችሁ ሰብስክራይብ አድርጉልኝ። ምን ችግር አለው? በቃ አብረን እንደግ እስኪ። ምንም በእውነት በቃ ሰብስክራይብ አድርጉልኝ፣ ሼር አድርጉልኝ እና በደንብ በቃ ደስ የሚል ስራ ይዤ እንድመጣ ተስፋ አስበኝ።